እንደምን አደራችሁ። የኔ መልእክት አጭር ነውና አሁን ወደዚህ ስመጣ መልእክቴ አጭር ነው ብዬ ስናገር ዶክተር ፍሬው እንደ ፕሮፌሰር ሆነ እንዴት ነው አጭር የምትናገረው ብሎኛል። ግን አጭር ነው የሚሆነው። ክቡር ዶክተር መንገሻ አየነ የባህር ዳር ዩኒቨርሲቲ ፕሬዝዳንት፣ ከንቲባ ጎሹ እንዳላማው የባህር ዳር ከተማ ከንቲባ እና የባህር ዳር ዩኒቨርሲቲ ቦርድ አባል፣ የተከበራቸው የባህር ዳር ዩኒቨርሲቲ ቦርድ አባላት፣ ክቡር ዶክተር አምባሳደር የሽመብራት መርሻ፣ ክቡር ዶክተር ፍሬው ተገኘ የቀድሞ የባህር ዳር ዩኒቨርሲቲ ፕሬዝዳንቶች፣ የተከበራችሁ የፌደራልና የክልል መንግስታት ኃላፊዎች፣ የተከበራችሁ የባህር ዳር ዩኒቨርሲቲ ሴኔት አባላት፣ የዩኒቨርሲቲው ኃላፊዎች፣ መምህራንና ሰራተኞች፣ የተመራቂ ወላጆችና የቤተሰብ አባላት፣ ጥሪ የተደረገላችሁ እንግዶች፣ የዕለቱ ተመራቂዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዛሬው የምረቃ በዓል ላይ በክብር እንግድነት በመጋበዝ የተሰማኝን ታላቅ ደስታ ለመግለጽ እወዳለሁ። ከፍተኛ ትምህርት የሀገራችንን ገጽታ ለመቀየርና ህዝባችንንም ከድህነት አረንቋ ለማውጣት አይነተኛው መሳሪያ መሆኑን ካደጉት ሀገሮች ተሞክሮና ታሪክ መረዳት ይቻላል። ይህን እውነታ ከግምት ውስጥ በማስገባት በሀገራችን ውስጥ ባለፉት 3 አስርት ዓመታት የከፍተኛ ትምህርትን በማስፋፋትና የቅበላን አቅም በማሳደግ ረገድ መጠነ ሰፊ ስራ ተሰርቷል። በዚህ ረገድ ከዛሬ 30 ዓመታት በፊት 2 ብቻ የነበረው የዩኒቨርሲቲዎች ቁጥር በአሁኑ ጊዜ ከ50 በላይ የደረሰ ሲሆን በተመሳሳይ ሁኔታ 800,000 ይጠጋል። ከዚህ ቁጥር ውስጥ መንግስታዊ ያልሆኑ የከፍተኛ ትምህርት ተቋማት 1/3 ያህሉን ተማሪዎች በማስተማር ላይ ናቸው። እዚህ ላይ ማስተዋል የሚገባን ጉዳይ በሀገራችን ውስጥ በአሁኑ ጊዜ በከፍተኛ ትምህርት ተቋማት ትምህርታቸውን በመከታተል ላይ ያሉ ተማሪዎች ቁጥር ከሀገራችን የህዝብ ቁጥር ጋር ሲታይ በጣም አነስተኛ መሆኑን ነው። በሌላ አነጋገር ከ18 እስከ 23 ዓመት በሚገኘው የዕድሜ ክልል ውስጥ ከሚገኙት ኢትዮጵያውያን መካከል በ2017 ዓ.ም የከፍተኛ ትምህርት በመከታተል ላይ የነበሩት 7.7 በመቶ ብቻ ናቸው። ከዚህ አንጻር የአፍሪካ አማካይ ቁጥር 10 በመቶ ሲሆን የዓለም አማካይ ቁጥር ደግሞ 40 በመቶ ነው። ይህ ቁጥር ከሀገራችን የሰለጠነ የሰው ኃይል ፍላጎት ከህዝባችን ብዛትና የከፍተኛ ትምህርት ከሚፈልገው የህብረተሰብ ክፍል አንጻር ሲታይ በጣም አነስተኛ ነው። በዚህ ረገድ በሀገራችን ውስጥ ከፍተኛ ትምህርትን ከማስፋፋትና የበለጠ ተደራሽ ከማድረግ አኳያ ገና ብዙ ተጨማሪ ስራ ይጠበቅብናል። በሚቀጥሉት ዓመታት በከፍተኛ ትምህርት መስክ ሊሰሩ ከታቀዱት መጠነ ሰፊ ስራዎች መካከል 9 የመንግስት ዩኒቨርሲቲዎችን የራስ ገዝ አስተዳደር እንዲጎናጸፉ ማድረግ ይገኝበታል። በዚህ ረገድ የባህር ዳር ዩኒቨርሲቲ ተገቢውን ቅድመ ዝግጅት ያደረገ ሲሆን የራስ ገዝ አስተዳደሩ የሚፈጥርለትን ምቹ ሁኔታ በመጠቀምና እድገቱን በማፋጠን በሀገር አቀፍና በአህጉር ደረጃ ተመራጭና ተወዳዳሪ ዩኒቨርሲቲ እንደሚሆን ይጠበቃል። ውድ የዕለቱ ተመራቂዎች፣ ሁላችሁም እንደምትገነዘቡት የከፍተኛ ትምህርት ተማሪዎችን የማሰብና የማገናዘብ ችሎታ እንደሚያዳብርና በራሳቸው የሚተማመኑ በአስተሳሰብ የበሰሉ ብቃት ያላቸውን ባለሙያዎች ለማፍራት የሚረዳና እያንዳንዳችን ለጋራ ሀገራችን እድገትና ብልጽግና በየሙያችን ጠንክረን ለመስራት መሰረት የምንጥልበት የጋራ ራዕይ የምንተልምበት መድረክ ነው። በዚህ መልካም አጋጣሚ ትምህርታችሁን በተገቢ ሁኔታ እንድትከታተሉ በእውቀት ታንጻችሁ ራሳችሁን ችላችሁ ለወላጆቻችሁና ለዘመዶቻችሁ ከዛም አልፎ ለሀገራችሁ አለኝታ እንድትሆኑ በችሎታችሁ በመተማመን ዛሬ ለደረሳችሁበት ደረጃ እንድትበቁ ሁኔታዎችን ላመቻቹላችሁና አጋጣሚዎችን ለፈጠሩላችሁ ለባህር ዳር ዩኒቨርሲቲ አመራሮች፣ መምህራን እና ሰራተኞች እንዲሁም ለወላጆቻችሁና ለዘመዶቻችሁ ምስጋና ለመግለጽ እጅ እንድትነሱ በትህትና እጠይቃለሁ።
እጅ መንሳታችሁን እርግጠኛ አይደለሁም፣ ግን እቀጥላለሁ። ውድ የዕለቱ ተመራቂዎች የሚቀጥለው የህይወታችሁ ዘመን ለራሳችሁ በምታስቀምጡት የስኬት ትርጉም መሰረት ስኬታማ ነኝ ብላችሁና ደስተኛ ሆናችሁ ለቤተሰቦቻችሁ አለኝታ በመሆን አገራችሁን ካለችበት የድህነት አረንቋ በማውጣትና ሰላም የሰፈነባት ለማድረግ የምትበቁ ዜጎች እንድትሆኑ እመኛለሁ። በመጨረሻም የተመራቂዎች ወላጆች፣ የዩኒቨርሲቲው ኃላፊዎች፣ መምህራንና ሰራተኞች የልጆቻችሁን ፍሬ ለማየት በመብቃታችሁ እንኳን ደስ አላችሁ ላለሁ እጅግ በጣም አመሰግናለሁ።